ያው መኪና ተዘጋጅቶልሻል መኪና ውስጥ ትገቢልኛለሽ ትልቅ ነገር ታስረኛለህ ታዲያ እንዲህ በሆነ ነገር ግዴታ ማሰር አለብኝ መኪና ውስጥ እንደዚህ በለኝ Ashwayna wayna wayna Ashwayna wayna wayna Ashwayna lashwayt majallashu yemanaw wayna yekurayedra wayna yegashyena አብርሃም ፍቃደኛ ሆነም አልሆነም ይሄ ግዴታው ሊሆን የሚገባ ነገር ነው ፀሐይ እንዳይነካሽ በዚህ ቀን ፀሐይ ጥሩ አይደለምና ግራ እያጋባኸኝ ነው እኔ ሐሳብ ይፈልገባኝ ማት ግልጽ ለማድረግ ይሄ አብርሃም እስከዛሬ ስላደረጋቸው ነገሮች አመስግነሽ እዚሁ ጋር ከአብርሃም ጋር ያስተሳሰራችሁን አንድ ነገር እንድትፈችልኝ ፈልጋለሁ እሱም አንቺን ማገዝ ፈልጎ ያደረገው ነገር አለ ሶ በኖርማል ነው ማለት ይሄ እንደ ክፋታቸው ምናምን ነገር አይደለም ግን ኦሬዲ እዚህ ጋር ማቆም ይኖርበታል ጥሩ ስላልሆነ ካንቺ ጋር ወስዶ ነገ ከነጉዳ የሚያስተሳስራችሁ ነገር ስለሆነ ይሄ ነገር እዚህ ጋር መቆም ይኖርበታል ሰላም 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 ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ ደህና ናችሁ አይ እኔ በጣም ደህና ነኝ እግዚአብሔር የተመሰገነ ይሁን ባላችሁበት ሰላማችሁ ይብዛልኝ ዛሬ እንግዲህ ሊደንቃችሁ ይችላል አቃለው ከዛ ፕራንክ በኋላ እንዴት ደስተኛ ሆና እንዲ ፈሽ ብላ መጣች ልትሉ ትችላላችሁ ግን እኔ ለጠላት ድቀቴን አላሳይም ይዩት ይሄን ቪዲዮ ፕራንክ አድራጊ ነን ባዮቹ ይዩት እና የሆነች እጥን ያለች ፕሮግራም አለችብኝ እራት ተጋብዣለሁ እና ባሌ ላስተዋውቃችሁ ነው ምንድነው ውጪ ነበረ ሰውየው ነው ልጁ ነው ቢባል እና መጥቶ ለምን ራት አልጋብዝሽ ምናምን ነገር ሲለኝ ይመቸኛል ብዬ እንትን ብል አለላችሁ ስለዚህ አታምኑኝም እኔ ራሱ በነግራችሁ እና የኔ ውድ ቤተሰቦች ዛሬ እንግዲህ እንደዚህ ከመሬት ተነስተሽ ለምን ነው ዝንጥ ያልሽው ከማለታችሁ በፊት እኔ የምነግራችሁ ነገር አለ ያውነት ዛሬ ራት ምናምን ሳይሆን አንድ ሰርፕራይዝ አለብኝ ብልሽ ያው ሰርፕራይዙ ምን እንደሆነ አላውቅም እንጂ ትልቅ ነገር እንደሆነ አውቃለሁ ምክንያቱም እንደዚህ ያው አምሮብሽ ነይ ተባልኩኝ ያው ያምኛለኝ ደግሞ እፉ ነው በጣም አምሮብሽ ዝንጥ ብለሽ ምናምን ሲል እኔ ደግሞ ታውቃላችሁ እኔ እሱን አላሳፍረውምና በቻልኩት መጣን ቤቴ ባለችኝ ልብስ ፈለግ አርጌ ለብሼ መጥቻለሁ የኔ ውድ ቤተሰቦች እንግዲህ ነገሩ ምንድነው ብትሉኝ እኔ የማላውቀው ግን የማውቀውን ያህል ለእናንተ ልንገራችሁ ይሄ ነገር ስጦታ ትልቅ ነገር አለ ይላንቺ እስካሁን የምመኘው ነገር ምናምን በቃ ብዙ ነገር ብሎኛል የዛሬ አንድ ወር ነው ምናምን 3 ሳምንት ወይ አንድ ወር ቢሆነው ነውና የሆነ እየተጣላን ወይ ግጭት ይፈጠራል ወይ የሆነ ነገር ይፈጠራል ምክንያት አያጣንም ነበርና አሁን ከእርቁ በኋላ የባለፈው ሰርፕራይዝ ተዛለሽ ወይ ያልኩሽ ነገር ምናምን ሲለኝ እኔ ደግሞ ትንሽ ረስቼው ነበር ምክንያቱም ቀልድ ነው የሚመስለኝ እሱ ሲያወራኝ ማለት ነውና በተደጋጋሚ እየነገረኝ ነበር ግን እኔ ጭንቅላቴ ብዙ ሀሳቦች ስለነበር አላሰብኩትም ነበርና ያሁኑ ሲነግረኝ እኔ ደግሞ ያው ፕራንክ ጀምሯል እና ፕራንክ ብቻ ከሆነ በጣም ነው ልብ የሚሰበረው ምናምን ለእናንተ እንዲንደቀል ነው ለሱ የምር ፕራንክ ከሆነ አትጥራኝ ካሁን በኋላ ምናምን ስለም አይ ፕራንክ አይደለም እስካሁን የተመኘሁት ነገር እስካሁን በቃ ሰሞኑ እያስጨነቀኝ የነበረው ነገር ሰሞኑ ትካዜ ምናምን አብስቶ ነበርና ለዛ ነው ዛሬ ታየዋለሽ ምናምን አለኝና እኔ ምን እንደሆነ አላውቅም እንግዲህ እናንተ መላእክት እንዴት እንደምነግርሽም ጨንቆኛል ብሎኛል ምን እንደሆነ አላውቅም እናንተ ገምቱ እኔ አላውቅም ብቻ ዛሬ ምን አይነት ቀን እንደሆነ ጣት ራሱ ቴክስቱ ያሳያችኋል ሞባይሌ ዛሬ ልዩ ቀን ናት ብሎኛል ያላውቅም ምን እንደሆነ ልዩ ቀን ናት ማለት እንግዲህ እናንተ አስቡት እኔ እያፈርኩ ነው እና እንኳን አደረሰሽ ጧት ላይ እንደሚባለው ለባል ዛሬ ልዩ ቀን ናት ብሎ ቴክስት ማድረግ እኔ ደህና ነገር አልመሰለኝም እንደው
አይቼ እግዚአብሔርን ብቻ አላቅም እኔ ለመጓጓት ይሁን የእውነት በጣም ትልቅ ነገር ሆኖ ይሁን አላቅም ብቻ እሱም በሲሪየስ ነው የጠራኝ ከሌላዎቹ እንትን እንዳላረፍድም ነግሮኝ ይኸው ከአንድ ሰዓት በፊት ነው ላለማርፈድ ምክንያቱም በቃ አካብዶ ስለነገረኝ እኔ ደግሞ ልቡን መስበር አልፈለኩም እና ላሳዝን አልፈለኩም በእኔ አርፋጅነት እንዲሸማቀቅብኝ አልፈልግም ይልሽ እና የኔ ውድ ፋሚሊዎች በሰርፕራይዙ እኔ ከተደሰት ትደሰታላችሁ ካዘንኩም እሱም ደህና አርጋችሁ ተቀጡልኛላችሁ ብዬ ስላሰብኩኝ እንደ አንድ ጠበቃ ወይ ዳኛ አርጌ ነው ካሜራ ያስያዝኩትና ካሜራማን ግን ዝም ብዬ አይነው ሃንሳየው ምታቅ ይመስለኛል አታቀም አይ ችግር የለም 200 ብር ትራንስፈር አድርግልህ አካውንትን ብቻ ንገረኝ በቃ 400 5 አይ ወደነክ አሁን ከአንድ ተኩል ሰዓት ከሁለት ሰዓት ምናምን በኋላ ለማየው ነገር እንደዚህ መጓጓት ምንም እንትን አይደለም አራዙሩልኝ ዛሬ አለምሽ ዛሬ ነው ዛሬ ፍቅር ቸንኮሬ የኛ ማሙሽራ የኛ ማሙሽራ የኛ ሙሽራ የኛ ማሙሽራ የኛ ማሙሽራ የኛ ማሙሽራ የኛ ማሙሽራ ተጾም ደንበሰና የኛ ማሙሽራ የኛ ሱፍ ቢያረግ ደግሞ በጣም አሪፍ ነው ብዬ እያሰብኩ ነበር ለነሱ አፍሬ አልነገርኳቸውም ነበር ግን ለባብስ ጋር መሄድ ነገር እኔ እኮ ነኝ እንዳልበልጠው ብቻ በጠራይ ግብዣ ላይ ጋባዡን ማሳፈር በጣም እንትን ይላል ብዬ ሰላም በልልኝ ባ ያው ይጃል ባትጂ ነበር የምናደደው አይደለን ይሄን የሚያህል ፕሮግራም ያለ ቪዲዮ ይቅርና ያው ለምንም ቪዲዮ ትያለሽ ሰው ይሄ እንደዚህ እንድትል አልፈልግም እሺ በቃ ምንም ነገር እኔ ከምነግራቸው እነሱ ቢያዩ ይሻላል ዋው ግን ዋው ቴንክ ዩ ያ እውነት በጣም አመሰግናለሁ ጌታ በጣም አምሮባል እውነት ያው እንዴት ነው ፕሮግራሙን እኮ ሲሪየስ አረከው በጣም እሺ ነው አረከው ሳይሆን ነው ምንድነው ነው አልከኝ ምንድነው መተንፈስ ያስፈልገኛል ሶፍት ምናምን ነገር ያስፈልገኛል በጣም ሙሽራህ አይደል ዞ እንግዲህ ምን እየጠበቃችሁ እንደሆነ ይታወቀኛል የሆነ የሚነግረኝ ሹክ የሚለኝ ነገር አለ ውድ ቤተሰቦቻችን ምንድነው ሹክ ያሰባችሁት ነገር አይደለም እርማችሁ ነው ጥሩ አይደለም በቃ እሺ በመጀመሪያ ደረጃ ፍቅርዬ እንኳን ደስ አለሽ በአምላክ እንኳን አብሮ ደስ አለን ምንድን ከወራት በፊት ስመኘው የነበረው ነገር ማለት ይሄንን ነገር ላንቺ ሳላደርግ ምንም ነገር እንዳይሆን እኔና አንቺ ጋር ምንም ነገር እንዲፈጠር አልፈልግም ነበር ዛሬ ግን ከብዙ ግጭቶች በኋላ ከብዙ ውስብስብ ነገሮች በኋላ እቺ ቀን ደርሳለች ውድ ቤተሰቦቻችን የእውነት ከልብ የምመኘው ቀን ነበረ የእውነት አንተም በጩቤ ምናምን ካላስፈራራው ከገባም እንዴት ነው ወደ እርቅ መተን ይሄንን ነገር ዛሬ ላበስሪስ እዚህ ቦታ ስለተገኘው በጣም ደስተኛ ነኝ የምሬ ነው ማለት ቀልድ አይደለም ሲሪየስ የሆነ ነገር ነውና ህልሜን ማሳካበት ቀን ነው በድጋሚ እንኳን ደስ አለሽ ሰነዝራለሁ በጣም በቃ ክፉ ሰው ነኝ አቃሉኝ አንዳንዴ ላበላሽክ እችላለሁ ገባ አይ ኖ አቃሉኝ ልብስ ለብሼ ግሪን አላነሳም በእጄ ነው እና ግን ይመስለኛል በህይወቴ እንደ ዛሬ ለፕሮግራም ዝግጅት አድርጌ አላውቅም አይደለም ቆይ ጧት ላይ ምንድነው ቴክስት ያደ የሆነ ነገር አስመሰለብኝ እሱ ነገር ዛሬ ልዩ ቀን ናት ሲለኝ እንኳን አብሮ ደስ አለልኝ ቢል እሺ ለመልስ ነበር ባይዜ በእንደዚህ አይነት ነገር አይቀለድም ፍቅር ስነ ስርዓትሽን ያዢ አንዳንዴ ሰው ቁም ነገር አስቡ የቱ ነው ስነ ስርዓቱ ሊያዘው እዚህ መግቢያ አካባቢ ነበር በቃ ሰው ጣይዟለሁ ስንጣ እንይዟለሁ ሰው እንዳይቀድምሽ ግን አስቢው ሰው ቀድሞሽ እድሜ ልክሽን ስነ ስርዓት ሳይኖርሽ እንዲሁ እንደ ተወላገድሽ ስትኖሪ ወልጋዳ ራስ ወልጋዳ ማ
እሺ አሁን ወደ ጉዳይ ግባ። በቃ አንተማ በቃ ልብህን አወራክ እኮ ችግር የለም። ቴንክ ዩ። አሁን በጥሞና ሁላችሁም እንድታዳምጡኝ እፈልጋለሁ። እንግዲህ ማለቴ ፍቅር ከዚህ በፊት ባለማወቅም በማወቅም ብዙ ነገሮች ተፈጥሯል በእኔና አንቺ መሀል። ኦልሬዲ ዛሬ ሰላም ወርዷል። እቺን ቀን ተጠቅሜ እቺ የሰላማችንን ጊዜ ተጠቅሜ አዲስ ነገር ማድረግ እፈልጋለሁ። ከዛ ባለፈ ግን ያው ከዚህ በፊት ከአብርሃምም ጋር ብዙ ነገሮች ተፈጥሯል። ያው ማንሳት አልፈልግም እንደዚህ አይነት ነገር፣ ግን ግዴታ ነገሮች ጸርተው የሆነ ቦታ ላይ መድረስ አለብን ብዬ ስላሰብኩኝ ነው። ሰው አብርሃም ከዚህ በፊት ካንቺ ጋር የሆነ ነገር አድርጓል። ኦልሬዲ ይሄን ነገር ተቀበልሹም አልተቀበልሹም፣ ግን ግዴታ እኔ ደስተኛ መሆን ስላለብኝ አንቺም ደስተኛ መሆን ስላለብሽ አብርሃም ከዛ ነገር ማስወጣት ፈልጋለሁ። አብርሃም ከዛ ነገር ውጪ መሆን ይኖርበታል። ያው አብርሃም ምን የሚያገናኝ ነገር አለ? አንቺና አብርሃም በሆነ ነገር ተገናኝታችኋል። እስከዛሬ ያልተፈታ ነገር አለ። ሰው ዛሬ እንዲፈታ ፈልጋለሁ ከአብርሃም ጋር ስላለው ነገር ማለት ነው። ግልጽ ነው። አብርሃም ላንቺ ከዚህ በፊት ቤት የሚባል ነገር አመቻችቶልሻል። የሆነ ያህል ፐርሰንቱን ከፍሏል። ሶ እንደዚህ አይነት ንክኪ አልፈልግም ማለት ኦልሬዲ ለረጅም ጊዜ ሳስብበት ነበር። እኔና አንቺ የፍቅር ግንኙነትም ላይ ሆነን አሁን ደግሞ ከፍቅር ግንኙነት ውጪም ሆነን ይሄን ነገር ማድረግ አለብኝ ብዬ ስላመንኩኝ አብርሃም ይሄን ነገር እንዲያቆም እፈልጋለሁ። ማለቴ ላንቺ ያደረገውን እያንዳንዱ ነገር ፖዝ እንዲያደርግ እፈልጋለሁ። ለምን መሰለሽ? እሱ እኮ እንደ ጊፍት ነው። ሌላ ነገር አለ ብዬ አስቤ አይደለም በዚህ ይሄን ነገር ማደርገው። ግን በቃ አንዳንዴ የሆነ የተሰፋ ነገር ካለ ወደፊት በድጋሚ የሚፈጠር ነገር ይኖራል ብዬ አስባለሁ። ስለዚህ አብርሃም ከዚህ ነገር እንዲወጣ ፈልጋለሁ። በመጀመሪያ ደረጃ አብርሃም ይሄንን ነገር እንዲያቆም ፈልጋለሁ። በውስጥ እየደወልኩለት እያወራሁት ነው። ማለቴ ኦልሬዲ የኔ ውሳኔ ነው። እሱ ፈለገውም አልፈለገውም የኔ ውሳኔ ነው። ያንቺም ውሳኔ እንዲሆን ፈልጋለሁ። አብርሃም ፍቃደኛ ሆነም አልሆነም ይሄ ግዴታው ሊሆን የሚገባ ነገር ነው። ፀሐይ እንዳይነካሽ በዚህ ቀን ፀሐይ ጥሩ አይደለምና ግራ እያጋባኸኝ ነው። እኔ ሐሳብ አልገባኝም። ማለት ግልጽ ለማድረግ ያህል አብርሃም እስከዛሬ ስላደረጋቸው ነገሮች አመስግነሽ እዚሁ ጋር ከአብርሃም ጋር ያስተሳሰራችሁን አንድ ነገር እንድትፈችልኝ ፈልጋለሁ። እሱም አንቺን ማገዝ ፈልጎ ያደረገው ነገር አለ። ሶ በኖርማል ነው ማለት ይሄ እንደ ክፋታቸው ምናምን ነገር አይደለም፣ ግን ኦልሬዲ እዚህ ጋር ማቆም ይኖርበታል። ጥሩ ስላልሆነ ካንቺ ጋር ወስዶ ነገ ከነገ ወዲያ የሚያስተሳስራችሁ ነገር ስለሆነ ይሄ ነገር እዚህ ጋር መቆም ይኖርበታል ብዬ ስላሰብኩ ቆይ በቃ እኔ አንተ ወሳስበኝ ጌታ ተወሳስበኝ በጣም ያወሳሰብከኝ ነው። አይኑ እንድትደነግጪ አልፈልግም። የሚያስደነግጥም ነገር አይደለም። ተረጋግተሽ የምትወስኚው ነገር ነው። አይ በውስጥ ሳውራው የመለሰልኝ ነገር ስላለ ነው። ስለዚህ አንድ ነገር ልንገርክ። እኔ እኮ ማለት ነው በጣም ጓግቼ ነው የመጣሁት፣ ግን አንተ እዚህ ስትነግረኝ ያወዛገብከኝ። ይሄ ከወራልሽ ነው እንዴ ልመልስ የመጣሁት ማለት እኔ ምን ያህል እንደጓጓው እንግዲህ ከወራት በፊት እሺ የክሴር ነው ማየው ሙስልሽ ቦታ አለ። እሺ በቃ እንሂዳ እኮ ለዚህ ነገር ሬዲ ነሽ? ያንን ነገር ለማስቆም ሬዲ ነሽ? ችግር የለም ሬዲ ሆኜ ከተረዳት ችግር የለም ሬዲ ነኝ። ኦልሬዲ ቦታው ላይ ስትገኝ ይሄ የምታምኚው ነገር ይሆናል። ተጨማሪ ማብራሪያ መስጠት አይጠበቅብኝም። ግን ኦልሬዲ ለወራት ጠብቅ የነበረው ነገር ዛሬ እየተሳካ እንደሆነ እየተሰማኝ ነው። ሶ እንሂድ። ምን ነው በጣም ቸኮልሽ? ምን ነው ቸኮልሽ? ምንድነው ታዲያ ወሬ የምታበዛው? ምን ነው ከሌላ ቀን እሺ እኔ እናት በምንም እንዳታስቢው። ይሄ ማለት ለወራት ስመኝ የነበረው ነገር ስለሆነ ነው እንጂ ይሄ ወደ ፍቅር እንድንገባ ምናምን ነገር ኢማጂን አድርጌ አላውቅም። እኔ ቃሌን እማከብር ሰው ነኝ። ስለዚህ ይሄ የማደርገው በጓደኝነት ነው፣ በፍቅር አይደለም። ይሄ ነገር እንድትረጂ ይፈልጋለሁ። ሶ አብርሃምም እንዲያቆም የፈለኩት ያ ነገር ለወራት ስመኝ የነበረ ነገር ስለሆነ ነው። ይሄ ነገርም በክፋት አይደለም። ለወራት እያሰብኩት ስለነበረ በድንገት ስለቀደመኝ እንጂ እኔ ቆየ ይሄንን ነገር ካሰብኩ እንጂ ይሄ ነገር በክፋት አይደለም። አይ ኖ ያው ወይ ቪዲዮውን ካሜራማኑ ያቆምበት ልጅ እንዴ። እሺ ብቻ እጄን ያጂ
እንግዲህ ወደፊት አይንሽን ማሰር ፈልጋለሁኝ። እዚህ እዚሁ ጀምሬ አሰሬሽ ያው መኪና ተዘጋጅቶልሻል። መኪና ውስጥ ትገቢልኛለሽ። ትልቅ ነገር ታስረኛለህ ታዲያ። እንዲህ በሆነ ነገር ግዴታ ማሰር አለብኝ መኪና ውስጥ። እንደዚህ በለኝ ሰርፕራይዙን ለማየት ዝግጁ ነሽ? እንግዲህ እዚህ ጋር ትልቁን ሰርፕራይዛችን የሚያበስርልን ወንድሜ አለ። ብዙ ትብብር ሲያደርግልኝ ነበር። ስታዩ ትወጃለሽ ብዬ አስባለሁ። ሰርፕራይዝሽን ለማየት ዝግጁ ነች? እሺ 1 2 3 ፍቅር አይዞሽ። ሰላም ነው። በድጋሚ ስላንቺ ደስ ብሎኛል። እንኳን ደስ ያለሽ። እና ይሄ ነው ሰርፕራይዝ። በዩሮ እኮ ነው የምመጣው እዚህ ከፏድ ጋር ብዙ ሰራዎች አሉ። በድጋሚ ስላንቺ ደስ ብሎኛል። እንግዲህ ያው ስለመጣሽ በድጋሚ እንኳን ደህና መጣሽ። እንኳን ደስ ያለሽ። አትንገር። ሰርፕራይዝ ነው። ተረጋጊ። አሁን ከዛን ሁሉ መንገድ በኋላ ኦልሬዲ ሰርፕራይዙ ጋር ተቃርበሻል ብንለው ይቀላል። እኔ ሰርፕራይዝ ማታውቂው ወንድሜ ነው አልከኝ። እኔ አውቀዋለሁ እሱን። አይ ብዙ ልልሽ ነው ስለሱና ብዙ ሲያግዘኝ ነበር ላልኩሽ ሰርፕራይዝ፣ አሁን ላመቻቸንልሽ ሰርፕራይዝ ብዙ ሲያግዘኝ ነበር። ብዙ ነገር አመቻችቶልኛል። እሱን እምታዩ ይሆናል። እሺ ያው ምን ያክል ጊዜ ሆነሻል ከመጣሽ? ሁለት ወር ሁለት ጊዜ መጥቻለሁ። ሆነ ቀረም እዚህ። እሺ አንድ ነገር ላስጠንቅቀን። ይሄ ፕራንክ ምናምን ከሱ ጋር አግዘው ከሆነ በጣም ቅስሜ ነው የሚሰበረው። እኔ እንደምታውቂ ልጅ ሰራተኛ ነኝ። ፕራንክ የሚባል አይ ፕራንክ ጀምሯል እና አላማረኝም። ቢሚሲ ቁም ነገር ነው። ያው እንግዲህ እዚህ ቦታ ስትመጪ ያው ኦርጋናይዝድ ሆነ ቦታ ላይ መጣሽ እንዴ? እኔ ቤቴን አምኛችሁ አይደል? አምኜ እናንተ ጋር ያስቀመጥኩት አምኜ ነውና ያው ዛሬ በተሻለ ሁኔታ የተሻለ ነገር ታያለች ብዬ አስባለሁ። የተሻለ ነገር ከበፊት የበለጠ በእርግጠኝነት እሷ እያሰበች ያለችው ክፍያ ደርሶ ምናምን እንደዛ ነው። ጨምሮ ልትሉኝ ይመስለኛል። ኤልዌስ እሱም ሊሆን ይችላል። ያዩ እንደነጠው ክፍያሽ ደርሶ ሊሆን ይችላል። እሺ ተው እንደዚህ አትበል። ትልቅ ነገር ነው። አይ ነው ያለውን ነገር ውስጥ እንገናት። እንዴት ይሻል? አንጀቴን በላችሁት። አይ ተረጋጋለች እና እናስቀምጣት። እኔ እኮ ምንም አልገባኝም። ስላልገባኝ እኮ ነው ዝም ብዬ የምስቀው። ያለውን ነገር እንደማንኛውም ረፍት አድርጊ። ውሃ እናቀርብልሻለን። እንግዲህ እንክብካቤያችን ሌላ ነው ታውቂያለሽ። ደምሲዎች ልትቀጠር ነው እንዴ ስራ? እሺ አመሰግናለሁ። ምንድነው ቤቴ ውሃ ወይስ? አመሰግናለሁ። ፏዲ ያዘው። እሺ ይሻላል። እየጠጣን እናወራለን። ተረጋጋው። ለማረጋጋት እንድትረጋጊ ያህል ነው እዚህ እንድትቀመጪ ያደረግሽ። እንግዲህ ያው ከዚህ በፊት ከ2-3 ወር በፊት መተሻለ። አይ ቲንክ የዛን ጊዜ ባለ 3 መኝታ ነው ገዛሽውና በአንዳንድ እንግዲህ እልህኛው ፏድ ዛሬ ይዞ የመጣው ነገር ሲያስቸግረኝ በቃ እንዲህ ስንመርጥ የሆነ ብዙ የሰራናቸው ስራዎች አሉ። በጣም አስቸጋሪ ነው። እልህኛ የሆነ ሰው ነው። ከዚህ በፊት ያው ዴሚሲ ላይ መተሽ የቤት ባለቤት ሆነሻል እና በዛን ሰዓት በነበረው ሰዓት ማን የቤት ባለቤት እንዳደረገሽ ያው ይታወቃል። እና የምር ዛሬ በጣም ብዙ ነገር አይቼበታል። እሱ በጣም ነው
በቃ ማለት ምንድነው? ኧረ በእግዚአብሔር በቃ ይሄ ይሁን ምናምን እያልን ስንመርጥ 3-4 ያገላብጠን በስተመጨረሻ እዚህ ላይ ያረፍነው ልንገራት ፍቅር ከመንገድ በፊት ግን አይን አዋጅ ሆኖብኝ ነበር። የእውነት ቤቶቹ በጣም ማርከውኝ፣ ያው የተሻለ ነገር ነው መመኝልሽ ለአንቺ ታውቂያለሽ። በጣም በቃ ረጅም እይታ አይን አዋጅ ሆኖብኝ። ቤቶቹ በጣም ነው የሚያማምሩት የእውነት። እና ደግሞ የተሻለ ነገር ማድረግ እፈልጋለሁ። እንደምታውቂኝ እልህኛ ነኝና ለረጅም ሰዓት ስመርጥ ነበር። በመጨረሻም ግን የተሻለ ቆንጆ ቤት ጭራሽ ባለ አራት መኝታ ቆንጆ ቤት አግኝቼልሻለሁና ስለ አቅምሽን መጠየቅ ነኝ። አቅምሽን አለ እኛ ስላንቺ አልጠየቅንም። እንግዲህ አስጨርሽ የሚያወራው ከዚህ በኋላ አቅም የሚባል ነገር የለም። እንግዲህ እኔና ዲኤምሲ እጃችን ረጅም ነው እንደምታውቂ ማለት እውነት ነው። ዲኤምሲ ብዙ ተባብሮኝ ከዚህ በኋላ አንቺ ጋር የሚቀር ምንም አይነት ነገር የለም። ከዚህ በኋላ በየወሩ የምትከፍያቸው ገንዘቦች ቀርተዋል፣ ቆመዋል። ከዚህ በኋላ ቤትሽን ነው የምትረከቢው። እንግዲህ አልፈልግም። ዝም በል አላመነች አንተ ዝም በል በቃ ምንም እንዳታይወስድ። ለኛው ፏድ ታታሪው ፏድ መጀመሪያ መጥቶ ያው እሱ ሐሳቡን አንስቶታል። ባለስንት መኝታ የተገዛላት አለኝ። ምንድነው ምን ፈልገህ ነው የመጣው? ምን በስልክ ማወርተናል። አይ የሆነ ከዚህ በፊት የነበረው ነገር ያው እናውቃለን፣ በመካከላቸው የተፈጠሩት ነገሮች በማለት አንቺም የሆነ ሰዓት ስሙን መጥቀስ ላይኖርብኝ ይችላል ከሆነ ሰው ጋር እንትን ብለሽ በዛ ሰዓት ለማስቀናቱ ምኑን አናውቅም። እና ከዛ ጊዜ ጀምሮ ወጥቶ ወርዶ ያው ከበፊቱ የበለጠውን ባለስንት መኝታ ነው የገዛችው ብሎ ከዛ የበለጠውን ትልቁን ነው መግዛት የምፈልገው ብሎ ፏድ በድጋሚ ለኛው ባለ 4 መኝታ የቤት ባለቤት አድርጎሻል ማለት ነው። ባለ 4 መኝታ ትልቁን ማለት ነው። ያው ዲኤምሲ ላይ ባለ 5 ባለ 6 ቢኖር ያለውን የቤቱ የዲኤምሲ ብራንድ የሚባለውን ትልቁን ካሬ አማራጭ ብሎ ባለ 4 መኝታ ከተጨማሪ ሰራተኛ ክፍል ጋር 5ኛ የሰራተኛ ክፍል ያለው ስቶሪ ያለው ላውንደሪ የ190 ካሬ የቤት ባለቤት አድርጎሻል ማለት ነው። አረ በእግዚአብሔር ከሽያጭ ከሽቴ ነው የሰማችው። አይ አሁን ማመን ምንድን ነው? አሁን አመንሽ? አይ ቆይ ውሉን ላሳያትና ከዛ ታምናለሽ። በስመ አብ ውላችን እዛ ጋር የተቀመጠ ላምጣላት። እሺ አምጣላት። ደንግጭ ተረጋጊ። ጠጭ እኔን የማመን ችግር አለብሽ። አይ በእርግጥ የእውነት እስከሚመስላት ድረስ የሆነ እንትን ብላለች። ለዛለች ታውቃለህ። ምን ማለት ነው? ቤት ይሄው ሁለት አይነት አግሪመንት ተዘጋጅተዋል። አግሪመንታችን በንፋስ ስልክ ላፍቶ ክፍለ ከተማ ከዚህ በፊትም ታውቂዋለሽ ባለ 17 አንቀጽ 12 ፔጆች ያሉት ሁለት አይነት ውል፣ አንድ ገዢው ጋር የሚቀርብ ሁለተኛ ደግሞ ወደ ክፍለ ከተማ ወይም ደግሞ ዙ መዝገብ ቤት የሚቀመጥ ነው የሚሆነው። ተመሳሳይ የሆነ ውል ለዛ አይነት ውሎች ተዘጋጅተውልሻል። ይሄ ጋር ይሄው በስምሽ የመጀመሪያው አንቀጽ 1 ላይ ስምሽን አንብበሽ እንግዲህ ተረጂ። ፊደሎች እኮ ጠፉብኝ። አንብባችሁ መታወቂያሽ ማይቻልሽ መጨረሻ ላይ ለምን አነባለሁ? መታወቂያ ላይ እንዴ በቃ ስትመጨረሻ መጨረሻ ካሬውን ደግሞ ፔጅ 2 ላይ ክፈችው። ባለ ስንት መኝታ እንደሆነ ባለ 2 መኝታ 190 ካሬ 5ኛ ተጨማሪ ሰራተኛ ክፍል ያለው ስቶሪ ይኖረዋል፣ ላውንደሪ ይኖረዋል፣ በረንዳ ባልከኒ የወደፊቷን ኢትዮጵያ የሚመጥን እጅግ ለግዠሪ ቅንጡ አፓርትመንት ነው። እልህኛው ፉአድዬ የቤት ባለቤት ያደረገሽ የምር እኔም በጣም ደስ ብሎኛል። እንደዚህ ሆናችሁ በማየታችሁ በእንደዚህ አይነት ደግሞ በበቃል መምጣቱ ደግሞ የምር የበለጠ ደስ ብሎኛል። ደስ ብሎናል። በቃ ማለት ይሄ ነቁም ነገር እያየሽው አልነበረም መሰለኝ። እንግዲህ አሁን ይሄ ሁሉ ነገር አይተሻል ማለት እንደ ትልቅ ነገር አይቼው አይደለም፣ ግን ኦልሬዲ ላንቺ አለብኝ ብዬ አስቤ እና ደግሞ ይገባሻል ብዬ አስቤ ነው ያደረኩልሽ። ያው ፉክክሩም እንዳለ ሆኖ
ግን ያው በየወሩ ስትጨናነቅ ያይሻለሁ በየወሩ ስትጨናነቅ ያይሻለሁ ምናምን ነገር ግን ደስ የሚለው ነገር እነሱ የሚያመቻቹት የሶስት ወር ከዛም በላይ የሚያመቻቹት የብድር አገልግሎት ስላለ ያው እሱም አለ። ግን ያው ያም ጭንቀት እንዲኖር ስላልፈለኩ እሱም እንድትጨነቅ ያው ምንድነው ማድረግ ያለብኝ ባይዘዌ ምናልባት ያው ባለ 4 መኝታ ሲባል ባይዘዌ እኛ ነው የዴሚሲ ሪል ስቴት በተለይ አሁን በአለ ይዞት የመጣው ዲስካውንት በፊት ባለ 3 ወይም ደግሞ ባለ 2 የሚሸጥበት ዋጋ ነው። ኦልሞስት 13 ሚሊዮን 600 ምናምን ሺህ ብር አካባቢ ነው። 8% ነው። የእውነት በጣም ነው የተገረምኩት። አሁን ላይ 1 ሚሊዮን ብር ነው የከፈለው። ባለ 4 መኝታ ለግሪ አፓርትመንት ኮምፓውንድ ውስጥ የሆነ ሳይት እሱ እንዳለው ምንድነው ያው የዴሚሲ ሪል ስቴት ምንም ጥያቄ የለውም። አከፋፈሉ በ8% ቅድመ ክፍያ ነው። 8% ነው ቅድመ የተከፈለው። 8% ስንል ወደ 1 ሚሊዮን 87 ሺህ ብር አካባቢ ነው የተከፈለው። ከዛ ቀሪዎቹን ደግሞ ምን አድርጎናል? በተለይ አሁን በዓሉ የመጣችሁበት የዳግማዊ ትንሣኤ ወቅት ነው። ለዲያስፖራዎች ወደ ኢትዮጵያ ፍሎ ለሚያደርጉ ዲያስፖራዎች ተብሎ እስከ 30% ድረስ የዋጋ ቅናሽ አድርገናል። እንደገና ደግሞ አከፋፈሉ እንዴት ነው? በ60/40 የባንክ ብድር ማለት ነው። 60% ስንል 60/40 ስንል 40% ከስተመሩ ከ3 እስከ 4 ዓመት ባለው ጊዜ ውስጥ ይከፍላል። ቀሪውን 60% ደግሞ ባንክ ይከፍልለትና ዘንድ ባንኩ ያው ካምፓኒው 100%ን ይወስዳል። ቤቱን የገዛው ሰውዬ 40% ከከፈለ በኋላ ቤቱን ከተረከበ በኋላ 60%ን ቤት ውስጥ እየኖረበት ከፈለገ እያከራየ እስከ 20 ዓመት አመሻሽተን የግሉ ቤት ይሆናል ማለት ነው። ባለ 4 መኝታ ኦልሞስት 40% ማለት ወደ 6 ምንም ማረግልኝ ከፈለጋችሁ አከራያቸዋለሁ ሩሜት አረጋቸዋለሁ ወይ በ6 ሚሊዮን ነው ቶታል ፕራይስ ባይዘው 6 ሚሊዮን ብር ነው የሚጠበቅባት። 6 ሚሊዮን ራሱ አይደርስም። በሶስት የባለ 4 መኝታ የቤቱ ባለቤት ጠቅላላ ከፍለሽ ለመጨረስ 6 ሚሊዮን ብር ይሄን ብር በ4 ዓመት ነው ከፍለሽ የምጨርሽው። ባንክ ከፍልልሻል። በጣም ቅናሽ የሆነ ከፋፈል ነው ይዘን የመጣው። ይሄንን እድል መጠቀም እንዳለብኝ ተሰምቶኝ ነው። በዚህ አማራጭ የትም 30% በጣም ትልቅ ነው። አሁን 60% በተለይ አሁን ዲያስፖራው ምን እንደሚፈልግ ታውቂያለሽ? ከኛ ከወሰድ ነው ልምድ አንፃር ዴሚሲ ሪል ስቴት ከዚህ በፊት ባንክ ብዙም አያመቻቸው ነበር። ዲዛይናችን በጣም ተወዳጅ ነው። የቱርክ ዲዛይን ነው። ኢንተርናል ኤክስተርናል ደግሞ የዱባይ ስታንዳርድ ነው። ብዙ ደንበኞች ናቸው ፍሎ የሚያደርጉት የኛን የሚጎበኙ የኛን መረጃ የሚያዩት ካናዳ ሊሆን ይችላል፣ አሜሪካ ሊሆን ይችላል። በሙሉ ቤቱን ይወዱታል። መጥቶ የማይወድ ነገር የለም። ምንድነው በፊት ትልቁ ችግር የሆነው በፊት ላይ ዴሚሲ ሪል ስቴት ላይ ባንክ ብድር ነበር። ባንክ ብድሩን አመቻቸን። ለዲያስፖራ በጣም አሪፍ ነው። ምንድነው 40% ብቻ ነው የሚጠበቅበት። ዲዛይናችን እንደነገርኳችሁ በጣም ተወዳጅ የሆነ ዲዛይን ነው። ቀሪው 60% ባንክ ነው የሚከፍልላቸው። ለባንኩ እየኖሩበት ይከፍላሉ ማለት ነው 40%። በዚሁ አጋጣሚ ለምሳሌ እናንተ ኦዲየንሶች ብዙዎች የቤት ባለቤት መሆን ይፈልጋሉ። ብዙ ጊዜ ምንድነው ያው ቤት ሲባል ከቤትም በላይ ደግሞ አፓርትመንት ሲባል በጣም ውድ ነው የሚመስላቸው፣ ኮስቲ ነው የሚመስላቸው። ግን እንደዛ ነበር የሚመስለኝ ባይዘኝ ምንም ጥያቄ የለውም። ምን የምሰራው እስከ መግባቴ በፊት አፓርትመንት ጆሮዬ ራሱ እንዲሰማ አልፈልግም። ምክንያቱም የክላሶች ነው ብዬ ስለማስብ ምንም ጥያቄ የለውም። አሁንም የክላሶች ነው። ግን ምን አድርጓል? እንደዛው ለክላሶች ማንም ሰው ሁሉም በሎ ሌቭልም ያሉ በሚድ በመካከልም በከፍተኛ ሌቭል ላይ ያሉ ሰዎች በሙሉ አቅማቸው በሚፈቅደው መጠን መክፈል እንዲችሉ አድርጎ ነው ዴሚሲ ይዞ የመጣው። ምንድነው ከዝቅተኛ የካሬ አማራጭ እስከ ከፍተኛ የካሬ አማራጭ። ዝቅተኛ የካሬ አማራጭ ስቱዲዮ ይዘን መተናል። ባለ 1 መኝታ ይዘን መተናል። ባለ 1 መኝታ ስንል 69 ካሬ ለምሳሌ በ431 ሺህ ብር ማንም ሰው በቀላሉ 431 ሺህ ብር ከፍሎ መዋል ይችላል። ከዛ ቀሩት እስከ 20 ዓመት መክፈል ይችላል። ባለ 2 መኝታ 99 ካሬ ነው። ተጨማሪ ሰራተኛ ክፍል አለ። 3ኛ ስቶር አላቸው፣ ላውንደሪ። ይህንን ቤት የቤት ባለቤት መሆን ለሚፈልግ ሰው 619 ሺህ ብር ብቻ ከፍሎ ውል መውሰድ ይችላል። በምን ቅድም እንዳልኳችሁ በንፋስ ስልክ ላፍቶ ክፍለ ከተማ አማካኝነት የተዘጋጀ ይውላል። ሌላኛ 3ኛ ባለ 3 መኝታ በ121 ካሬ ይኖራል። በ145 ካሬ ለምሳሌ ባለ 3 መኝታ በ121 ካሬ ሁሉንም ማለት ባለ 3 መኝታ ለሚፈልግ ሰው ከዚህ በፊት ምንድነው ካሬዎቹ በጣም ትልቅ ይሆናሉ። እኛ በትንሹ አድርገን 121ን የተመጣጠነ ባለ 3 መኝታ እንዲወጣ አድርገናል። የሱ ጠቅላላ ዋጋ ወደ 9 ሚሊዮን 500 ሺህ ብር አካባቢ ይሆናል። መጀመሪያ የሚከፈለው 760 ሺህ ብር 760 ሺህ ብር ከፍሎ የባለ 3 መኝታ የቤት ባለቤት መሆን ይችላል። ይህ ባለ 3 መኝታ 4ኛ የሰራተኛ ክፍል አለው፣ ስቶር አለው፣ ላውንደሪ አለው፣ በረንዳዎች በኪችን በኩል እንዲሁም ደግሞ በሳሎን በኩል ይኖራቸዋል። እዚህ ጋር ምናልባት የቱርክ ዲዛይን ያለበት ምክንያት ምንድን ነው? ያው ባለ 4 መኝታ ላንቺ ስላወራ ነው። በ183 ካሬ አለ፣ በ190 ካሬ 190 ካሬ 1 ሚሊዮን ብር ምናምን ብር ከፍለው
የባለ 4 መኝታ የቤት ባለቤት መሆን ይችላሉ ማለት ነው። በእውነት ውጭ ያሉ ማህበረሰቦች ማለት ነው ከዚህ በፊት እንዴት እንደሆነ ታውቃለህ? ቤት ለመግዛት የሚያስቡት ባንክ ቤት አጠራቅሙ። ለምሳሌ አንድ ባለ 1 መኝታ 4 ሚሊዮን ብር ከሆነ 4 ሚሊዮን ብር እስከሚደርስ ድረስ ባንክ ቤት ያጠራቅሙና ካጠራቀሙ በኋላ ነው በ4 ሚሊዮን ብር ካሽ የሚገዙ። እስከዛ ደግሞ ኑሮ ጊዜ ይሄዳል ይጨምራል። ዛሬ 4 ሚሊዮን ብር አልሽው ያንቺ 4 ሚሊዮን ብር እስከሚሞላ ድረስ ቤቱ 8 ሚሊዮን ይደርሳል። ዛሬ ሜሪክሽን ስታኪ ትኖራለሽ። ይቅርታ ለቃላት እንትን ነው ማለት የትም የማይገኝ እድል እኔ ሲጀመር ለሁሉም ነገር ሪኮመንድ አደርጋለሁ በሙሉ ብር ከመግዛት በባንክ ግማሹ። ምክንያቱም ንብረት እያደገ ነው የሚሄደው፣ ገንዘቡም እያደገ መሸጥን ብፈልግ ያድጋል የቤቱ እንትን። እዛም ጋር ደግሞ በግማሹ ብር ሌላ ነገር ማድረግ ትችላለህ። ግን ብቻ ንብረት መያዝ ፍቅር ገባ ታያችሁ። በቃ ባንዴ ማለት አነጋገሯ በጣም ይምር ያስጨበጭባል። ገብቷታል። የቤት ባለቤት ሆነች እንዴ? ምንድነው እዛው ከደሚሲ የደሚሲ ባል አራት መኝታ ልትንቀባረሪብኝ ነው እንዴት እና ከደጀመር ሙቀት ብቻ ግን ይሄን የመሰለ ድል መቼም አይገኝም። እኔም በቃ የፈጠነ ነው የተጠቀምኩት። እኔ ምን ለማለት ነው የፈለኩት አሁን ባለ 4 ስንት ቤት አለ? ብዙ ቤቶች አሉ። ባለ 4 መኝታዎቹ በነገራችን አሁን ላይ በበዓል ባወጣነው ዲስካውንት ምንድነው ዋጋቸው ከዚህ በፊት ባለ 2 እና ባለ 3 በምንሸጥበት ዋጋ ነው ዛሬ እየሸጥን አይደል? ሰሞኑን ባለ 1 መኝታ ሊገዛ መጥቶ እዚህ ዋጋውን ሲሰማ ባለ 4 መኝታ ገዝተው ይሄዳል። እኔም እንደዛ ነው ሐሳቤን የቀየርኩት። ሐሳቤ እንደዛ ብቻ ሳይሆን አንተ አፍዳለሁ ወሻሻ አንተ ነው እሷ ከዚህ በፊት የገዛችሁን የበለጠ ፈልግልን ያለ መጀመሪያ ገና ባለ 3 ነው ከሆነ የገዛችሁ ባለ 5 ካለ ባለ 5 ነው ያለ። ገንዘቡ ትንሽ ሆኖብኝ ነው በቃ ዋጋው አንሶብኝ ሳይ አልቻልኩም። ከዛም ከፍ ማለት ፈለግኩኝ። ግን ያው ዲዛይኖቹ ሳይ ሁሉም አይናዋጅ ሆነብኝ። በቃ ቆንጆ ብያሰብኩት ባለ 4 መኝታ ቶሎ እኔ ግን ባለ 4ቱም በጣም ደስ ይለኛል። እውነት ለያለን እሱ ሌላ ትልቅ ሰርፕራይዝ ነው። ያው እንግዲህ በሳሎኖች በኩል ሰፊ ተንጣለለ በረንዳ ይኖራል። እኔ ደግሞ ከሁሉም የገረመኝ ሰገነት አለው። ሰገነት በጣም ግሪነር በቃ ኮንዶሚኒየም ለምን የሚያስብ ኮንዶሚኒየም በዚህ አይነት ኮድ ነው ማለት ይቻላል። ለዛው እንዲሰገነት እንደዚህ አይነት ጥበቃ እንደዚህ አይነት ይሄ እውነት ነው ባይዘው እኛ ጋር ዴሚሲ ሪል ስቴት ባመቻቸው አከፋፈል ስርዓት እኛ ጋር አብዛኞቹ ቤት ባለቤት ሆኗል። ሴልሱ ምናምን ሳይቀር ማለት ነው። ምንድነው መሰላችሁ ማለት ከመጨረሻው ቤቱ ምንም አይመጣለትም። በጣም ቅንጡ ነው። ካምፓኒው የማይጎዳም በነገራችን ሁሉም ሲስተር ካምፓኒዎች የራሱ ናቸው። እርስ በርሱ ነው የሚሰራው። ከውጭ ከትላልቅ ሀገራቶች ጋር ከተሞች ጋር በጣም እኩል ሆነናል ማለት ነው። ሌክዠሪ ከሚባሉ ከተሞችም ሀገሮችም በነገራችን ላይ በሲታና የወደፊት ወደ 10 ዓመታት ይቀርማል የኢትዮጵያ ነው። አሁን ይዞት የመጣው ከ10 ዓመት በኋላ ያለው ስልጣኔ ነው እየተገነባ ያለው ዴሚሲ ሪል ስቴት ባለ 4 ክፍል ተብሎ አስበው ሰራተኛ ክፍል እቃ ማስቀመጫ ላውንደሪ ከሁሉም ደግሞ እንትን ምንድነው ስሙ ሊፍት አጠቃቀሙ በጣም ተመቸኝ። የሚሰማው የተነገረኝ ነገር ምንድነው ውጪ ሆናችሁ እስከመጣ ምናምን ከምትሉም በውክልና ማድረግ ይቻላል። በጣም አሪፍ በጣም ጥሩ ፖይንት አነሳች። ፍቅር ልምድ አላት። ልም ቀላላላት እኛ ጋር ማሰሪ ነበር ወይ በማናጀር ወይ በሱፐርቫይዘር ወይ ቀጥታ ከቤት ገዢዎች ጋር በጣም ቤት ገዢዎች እኛ ልባችን በጣም ከሚጠይቁት ጥያቄዎች እናንተ ወክላ በጣም ጥሩ ጥያቄ እያነሳች ውጭ ላሉ ሰዎች በሁለት አይነት ሽያጭን ማከናወን እንችላለን። አንደኛ በውክልና፣ ሁለተኛ በዲጂታል። ውክልና የምንለው ምንድነው? ከዚህ ወጣ ሰው አሜሪካ ሊሆን ይችላል፣ አረብ ሊሆን ይችላል፣ ዱባይ ሊሆን ይችላል፣ ወይም ከኢትዮጵያ ውጭ ሲኖሩ ውክልና ቤት ማንቀሳቀስ ቤት መግዛት እንዲች የእናንተ ንብረት ማንቀሳቀስ የሚችል ሰው ውክልና የሰጣችሁ ሰው ካለ እናንተ እዛው ሆናችሁ ለኛ ፓስፖርታችሁን ወር ደግሞ የሎ ካርዳችሁን ኢሜል አድሬሳችሁን ስልክ ቁጥራችሁን ብቻ ትልኩልናላችሁ። በዛ ፓስፖርት በእናንተ ስም አግሪመንቱ ይሰራና እዚሁ ውክልና የሰጣችኋቸው ሰዎች ቢሮአችን ድረስ መጥተው ያን ውል በእናንተ ስም ስለ እያሉ እንዲፈርሙ እናደርጋለን። በምን ማረጋገጫ? በዛ ህጋዊ በሆነ ውክልና ማረጋገጫውን ይዘው ሲመጡ። ይሄ አንደኛው ነው። ሁለተኛው ውክልና ለሌላቸው ሰዎች ምናልባት ኤክስፐርድ ሊያደርግ ይችላል ውክልናው ኦር ደግሞ 20 ዓመት 30 ዓመት የሚኖሩ ሰዎች አሉ። እነሱ ደግሞ የሎ ካርድ ወይም ደግሞ ፓስፖርታቸውን ይልኩልናል። ውሉን በእነሱ ስም ምንም ሳይሳሳት እንልክላቸዋለን። ከዛ እዚህ ያለውን ሁለቱንም አግሪመንት ካምፓኒው የድርጅቱንም የእነሱም ሁለት አይነት አግሪመንት ብያለሁ ቅድም መግቢያ ላይ
ወደ እነሱ የሚቀር ሁለተኛው ወደ ክፍለ ከተማ የሚላክ ያን ውል አያይዘን በዲኤችኤል ባሉበት አድራሻ እንልካለን። የትም ቦታ በዲኤምሲ ሪል ስቴት ስም እንልክላቸውና ስናደርግ ስለነበረ ማለት ነው። አሜሪካም ጀርመንም የትም ሊሆን ይችላል። ባላችሁበት ቦታ እናደርስላቸዋለን። አድራሻችሁን ብቻ መላክ ነው የሚጠበቅባቸው። ታች ስልክ ቁጥር እናስቀምጣለን። በዛ ስልክ ቁጥር በቴሌግራም ሊሆን ይችላል፣ በዋትሳፕ፣ በኢሞ፣ በሁሉም እኛ ኦፕን ነን። በዛ ትልኩልናላችሁ። ፎቶ እያነሳችሁ ፓስፖርታችሁን እዚህ ያን የተደራጀ ውል የሚሰሩ ኦርጋናይዝድ የሆኑ ሰራተኞች አሉ። አሰርተን በዲኤችኤል ባላችሁበት ቦታ በ2 ቀን በ3 ቀን ይደርሳል። ከዛ እናንተ ጋር ከደረሰ በኋላ ፈርማችሁ እናንተ ጋር የሚቀረውን ታስቀሩና የድርጅቱን መልሳችሁ በዲኤችኤል ኦር ደግሞ በፖስታ ቤት መላክ ይቻላል። ፖስታ ትንሽ አዝግ ነው። በዲኤችኤል በፈጣኑ እንልክላችኋለን ማለት ነው። አየሽ ምቾቱ የቤት ባለቤት ከመሆን አቀማመጥ ይቀይራል። እንደዚህ የባለ አራት ዘናብ ቆንጆ ሀሳብ ነው ማለት የብዙ ጥያቄ ይሆናል ብለን የምናስበው ነገር ነው ያነሳሽውና አሪፍ ጥያቄ ነው ያነሳሽው። እኔም ጋር ሲብሰለሰል የነበረ ነገር ነውና ፍቅርዬ ምንድን ነው የተሰማሽ? ከስሜቱም በላይ ቤተሰቦቼም ከክፍለ ሀገር ከስንቱ ዘር ማንሳይ ነው ማምጥቼ ማለት ነው ያፈለግሽ እሱን ሀሳብ ሆነብኝ። አሁን እና እቃዎቹ ቃስ ሼር አታርፍ ሁሉ እቺ 30% እስከ መቼ ናት? 30% ይቺ አንድ ሳምንት። ኦኬ በዚህ አንድ ሳምንት ውስጥ 30% ሙሉ ግን ምናልባት ያው በእናንተ የሚመጣውን አንድ ሳምንት በፍቅር ባንዳ የብር እንወዳቸዋለን። የብር በእናንተ ስም በፋ ለሚመጣ ወይ ችግር የለውም። ኧረ በፍቅርም በደስ ለምን ታውቃላችሁ? በጣም ነው የምንወዳችሁ እናንተን። ሚዲያውን በጣም እንወደዋለን። መበረታታት ያለበት ሚዲያ እና ታታሪዎች ናቸው። እነዚህ አይነት ሚዲያዎችን ደግሞ ሁሌም ዲኤምሲ በማበረታታት ስትደውሉ በፍቅር ስም በፉፉ ስም እያላችሁ ተጠቀሙ። እንደዛ ደግሞ ያው ለቤተሰቦቻችን ይሄ ትንሹ ነገር ነው። በእኛ በኩል የሚመቻች ትንሹ ነገር ነውና ስለምንወዳችሁ ይሄን ነገር አመቻችተን እኔ ጀምር አሪፍ ነገር ባይሆን ለእናንተ ሪኮመንድ አላረጋችሁ ነበርና ይሄ በጣም አሪፍ ነገር እኔም ስለያዝኩት ስለተመቸ ስላስደሰተኝ በቃ ከጎን ያሉ ሰዎች ማቃቸው ሰዎች እንዲጠቀሙ ስለፈለኩ ነው። ለማንኛውም ሰው የምር ዲኤምሲን ሪኮመንድ አረጋለሁና ፉዬ በጣም ነው የማመሰግነው ጌታን በጣም ነው እሱንም አመስግኝልኝ። እሺ በዲኤምሲ ስም ባይ ዘ ዌይ ያው እናንተ ኦዲየንሶች ላያውቁ ይችላሉ። እሸት ይባላል። እሸት ምርጥ ሰው ነው። ባይዜ በብዙ ቪዲዮዎች ላይ ታኛላችሁ እናንተ ኦዲየንሶች። በእርግጠኝነት ያው ዲኤምሲ ሪል ስቴት በዲኤምሲ ላይ ብዙ አይ ሲጀምር ብዙ ሰው እየገዛ ነው። ተው አይ ሳይያዝባችሁ ባካችሁ። በዚህ አጋጣሚ ታች በምናስቀምጠው ስልክ ቁጥር ፉፋ ፍቅር እሸቴ በቃ እሸቴ ሲያስረዳ እሸቴ ለፉፋ በደንብ ቤት ሲገዛላችሁ አይተን ነው በሉ። ስልኩ እንኳን ቢጠፋባችሁ ለምን እንደው ታውቃላችሁ? እሺ ለፍቅር ቤት ይሸጣላት ብላችሁ እሸቴ ብላችሁ በመጣችሁ በሱ ራሱ ተጠቃሚ ትሆናላችሁ። እሸቴ ያ አሁን የማስቀምጠው የሱን ስልክና የሱ ባልደረቦች ስልክ ነው የማስቀምጥላችሁ። ስለዚህ እሸቴ እያላችሁ ኮንታክት አድርጉት። ቆንጆ ነገር 30% እና በፍቅር በኩልም አስምሩባት። ቆንጆ ነገር ሪኮመንድ ያደርጋችኋል። እንወዳችኋለን፣ እናከብራችኋለን፣ እናመሰግናለን። ወንድም ፎፋይ ኳል በጣም አመሰግናለሁ። ረጅም ጊዜ አብረን ቆይተናል። ሙሉ የስራ ባልደረቦችን ሰላም እያልኩ ቻው እያልኩ ነው ሞታ ለኔ አንተ በብዙ ከማውቃቸው ሁሉ ትለያለህ። የእውነት ተምሳሌት ማጣፈጫ የህይወት ቅመም ነህ። እድሜ ላንተ ልበል ይኸው ዛሬ የፍቅር